ይህ አዋዜ ልዩ ነው። ኢራን 90 በመቶ የነዳጅ ዘይት ምርቷን ወደ ውጭ በምትጭንበት ካርግ ደሴቷ ላይ በአሜሪካ የጦር ጀቶች በተደበደበችበት ወቅት አሊ ሙሳ የተሰኘው ተያያዥ ሌላ ደሴቷ ደግሞ በአሜሪካ ሃይማርስ ከተባበሩት አረብ ኤሚሬቶች ግዛት በኩል ይደበደብ እንደነበረ አስታወቀች። የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ በሚዲያ እንደተናገሩት ሀገራቸው በዩክሬን ጦርነት ዝናው የታወቀውን ኢላማ አይስቴ መድፍ ስሪት ሮኬት ከየት እንደተተኮሰ ባለሙያዎቻችን ድካውን በተከታተሉበት ወቅት ከሁለት የተባበሩት አረብ ኤሚሬቶች ግዛቶች የመነጨ መሆኑን ደርሰውበታል ብለዋል። ቦታዎቹም ራስ አልኬማ የሚባለው ደሴትና አንድ ለዱባይ ከተማ በጣም ቅርብ የሆነ ስፍራ ብለዋል። አርጋቺ ከተባበሩት አረብ ኤሚሬቶች በኩል ተመታ ያሉት አልሙሳ ደሴት በምስራቃዊ የፋርስ ባሕረ ሰላጤ የሆርሙዝ ሰርጥ መግቢያ ላይ የምትገኝ ደሴት ናት። ደሴቷ በኢራን ቁጥጥር ስር ብትገኝም የተባበሩት አረብ ኤሚሬቶች ሻርጃ ኢሚሬት ብላ የምትጠራትና ከፍተኛ የይገባኛል ጥያቄ የምታነሳባት አወዛጋቢ ናት። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ እንግሊዝ፣ ቻይናን እንዲሁም ጃፓንን ጨምሮ ሌሎች ሀገሮች በሆርሙዝ ሰርጥ የንግድ መርከቦችን እያጀቡ በማስተላለፍ በኩል እንዲተባበሩ ጥሪ ማድረጋቸው ተሰምቷል። ዳንኤል፣ ዛሬ እሁድ ነው። መጠነኛ ውይይት እናደርጋለን። በተለይም አሁን እዚህ ዜና ላይ እንደሰማኸው በተባበሩት አረብ ኤሚሬትና በኢራን መካከል ከረር ያለ ነገር እየተቀሰቀሰ መሆኑን እያየን ነው። የኢራኑ አባስ አርጋቺ ሀገራቸው የበቀል እርምጃዎችን እንደምትወስድ ገልጸዋል። ከዚህ አንጻር በአንተ ጥያቄዎች ልነሳና እናያቸዋለን። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግሥት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ዓለም ኢራን 90 በመቶ የሚሆነውን የነዳጅ ዘይት ምርቷን ወደ ውጭ የምትጭንበት ደሴት ላይ በአሜሪካ ሲመታ እንደነበር ሲገለጽ፣ ይህ ማለት የኢራን የነዳጅ ሽያጭ ኢኮኖሚዋ ምን አይነት ሁኔታ ላይ እንደሚገኝ ሊነግረን ይችላል? አሜሪካ ያደረገችው ወይም ደግሞ ዶናልድ ትራምፕ በከፍተኛ ወታደራዊ ዋጋ ያለው እርምጃ መሆኑን የገለጹበት ነው። እዚህ ደሴት ላይ ያሉ ማንኛውም ወታደራዊ ተቋማትን የማውደም ስራ ነው የሰሩት። ካርግ እንግዲህ የሀገሪቱ የኢኮኖሚ አይን ነው ማለት ይችላል። የነዳጅ ኢኮኖሚ ነው የኢራን። ስለዚህ 90 በመቶ ነዳጅ ወደ ባህር የሚጫንበት በባህር በኩል መርከቦች ላይ የሚጫንበት ወደ ውጭ የሚጫንበት መናኸሪያ ነው። ስለዚህ ያንም ቦታ ያስከው ማለት የኢራንን ኢኮኖሚ አንገቱን ያስከው እንደማለት ነው። አሁን አሜሪካኖች ያደረጉት ወይም በዚህ ዘመቻ ያደረግን ያሉት ምንድነው? 90 ኢላማዎችን መጥተዋል። እነዚህ 90 ኢላማዎች አየር ማረፊያዎችን፣ የራዳር በሎ ኤኒ ወታደራዊ ተቋም የሄሊኮፕተር ማረፊያዎችን፣ ሄሊኮፕተሮች እዛ ውስጥ እንዳሉ
አውሮፕላን ማረፊያዎችን አውሮፕላኖች እዛው እንዳሉ ሌሎች በአጠቃላይ ደሴቷን ለመጠበቅ የነበሩ ወታደራዊ መዋቅሮችን ነው የደመሰሱት። ስለዚህ የነዳጅ ዘይት መዋቅሯ ግን አልተነካም። አሁንም ሙሉ በሙሉ በአገልግሎት ላይ ነው የሚገኘው። ስለዚህ አሁን ምንድን ነው ይህን በማድረግ ዶናልድ ትራምፕ ያደረጉት? ከዚህ ቀጥለው አሁን እሳቸው እያስጠነቀቁ ያሉት የሆርሙዝ ሰርጥን መዝጋታችሁን መቀጠል የለባችሁም፣ በዚህ የምትቀጥሉ ከሆነ እንዳለ ደሴቷን እንደበድባለን ነው፣ የነዳጅ ዘይት መዋቅሩን እንዳለ እናወድመዋለን ነው። በሌላ አነጋገር ሀገሪቱ ለምርቶቿን ከነ የነዳጅ ሀብቷን በቢያንስ ለገበያ ሊቀርብ በሚችል መንገድ ያሉትን ማጠራቀሚያዎች፣ ማመንጫዎች እንደዚህም ደግሞ ሁሉንም አይነት የማቅረቢያ መሰረተ ልማቶችን መደብደብ ይችላሉ ማለት ነው። መደብደብ አንድ ነገር ሆኖ እንደገና ደግሞ እሱንም ወይም ደግሞ በመያዝ በቁጥጥር ስር መዋል። ለምሳሌ አሜሪካ አሁን በድምሩ ወደ 5,000 የሚደርሱ ማሪን አምፊቢያንስ ባህርና መሬት ላይ መስራት የሚችሉ በዚህ ደረጃ የሰለጠኑ ወታደሮቿን እያስገባ ወደዛው እየላከች ነው። ስለዚህ ደሴቷን በቁጥጥር ስር ማድረግም አንዱ ዓላማ ሊሆን እንደሚችል የሚነገረው። ስለዚህ የሀገሪቱን ቁልፍ የነዳጅ ሀብቷን ማሳጣት ማለት ነው፣ ወይም ቁልፍ የነዳጅ መሸጫ ደሴቷን ማሳጣት ማለት ነው። ስለዚህ ዋጋው የትየሌሌ ነው። የኢራን የኢኮኖሚ ራስ ነው፣ የኢኮኖሚ ትንፋሽ ነው ቦታው። አሁን ለዚህ ኢራኖች የሰጡት ምላሽ ገና ለገና እሱ ይመታል ብለን እና እሱ ከሚመታ የዚህ የሆርሙዝ ሰርጥን ላይ የጣሉትን ማነቆ በማንሳት አሜሪካ በምትፈልገው መንገድ ውልና ስምምነት ይህን ጦርነት እንዲያቆሙና ዓለም አሁን ከተገፋችበት የኢኮኖሚ በነዳጅ ዋጋ መናር ምክንያት የኢኮኖሚ ቀውስ እንድትድን ለማድረግ ነው በአጠቃላይ የዶናልድ ትራምፕ አስተዳደር ዓላማ። ነገር ግን ይሄ ሊሰራ የሚችለው አሜሪካ እንዳሰበችው ኢራኖች ይህ እንደ አይናቸው ብለን ሊንከባከቡት የሚገባን የኢኮኖሚ መሰረት 90% የሀገሪቱ ገቢ ማለት ይችላል የሚገኝበትን ቦታ እንዲደበደብና እንዲጠፋ እና ከጦርነት በኋላ እንግዲህ እንዲህ አይነቱን ቦታ መልሶ የደረሰው ደርሶ ማለት ነው ጉዳቱ የደረሰው ደርሶ እንደገና መልሶ ለማስተካከል እንኳ የሚወስደውን ጊዜና ገንዘብ አስብ። ስለዚህ ኢራን በሌላ አነጋገር ይሄ እሱ እንዳይደበደብ የግድ ሸብረክ ብላ ከአሜሪካ ጋር በመስማማት ራሷን ለማዳን በዛ ምክንያት በሆርሙዝ ሰርጥ ላይ የተጋረጠውን አደጋ በማስወገድ አሜሪካም ወታደራዊ ተልኳን በዚህ ያለውን ዘመቻዋን የምትደመድምበት የምታሳርግበት ሎጂካል ምንድነው ወይም ድል ያስጨብጣታል ነው። ለዚህ ግን ኢራኖች የሰጡት ምላሽ ይሄንን ብታደርጉ ሆርሙዝ ሰርጥን አንለቅም እኛ፣ ነገር ግን ይህን መደብደብ ትችላላችሁ። ይህንን በመደብደብ እኛ ላይ የምታደርሱትን ጉዳት እኛ ደግሞ በተመሳሳይ በሰላጤው አገራት ተመሳሳይ ይዞታ ላይ ድብደባዎች እናደርጋለን የሚል ነው እና ይሄንን እንዴት ነው በእንግዲህ በሂደት የምናየው ነው። አሜሪካ ከዚህ ቀጥላ ምን ታደርጋለች ነው።
ኢራኖች ይሄንን ጉዳት እናደርሳለን ሌሎቹ ላይ ሲሉ ዝም ብለህ የሚሳካ ነው ብለህ እንደው ላስብ ብለህ ብትል ዓለምን የኢኮኖሚ መቀመቅ ውስጥ ተያይዞ ጨለማ ውስጥ የመግባት ጉዳይ የሚሆነው እና አንዳንድ ጥያቄ ታነሳለህ። ያው ኢራን ሚሳይሎች አሏት፣ ሰው አልቦች አሏት፣ ተኩሳለች እና የሰላጡ ሀገሮች ደግሞ ያው ይመክታሉ። እንግዲህ የሚመክቱትና አልፎ ኢላማውን የሚመታው የሆነ ስታቲስቲክስ ላይ ታስቀምጠዋለ። ነገር ግን ኢራኖች ይሄን ያሉትን ለምሳሌ አሜሪካኖች ይህንን የእሷን ደሴት ለማውደም ማለት እዛ ላይ ያለውን የነዳጅ ዘይት መሰረተ ልማት ለማውደም ያው በመቶዎች የሚቆጠሩ የጦር ጀቶች በማረባረብ ቦምብ ጣዮችን በማረባረብ ይሄን ሊያደርጉ ይችላሉ። ኢራን ልክ የእሷን የነዳጅ ዘይት መዋቅር አሜሪካ ልታጠፋ በምትችልበት አቅም የጎረቤት ሀገሮችን የነዳጅ መዋቅሮች ለማጥፋት የሚያስችል ብቃት አላት ወይ የሚል ጥያቄ ማንሳት አለብን። ሊኖራትም ይችላል፣ ላይኖራትም ይችላል። ማለት ቢኖራትም እስካሁን ድረስ በምናየው የመከላከሉ ሂደት አለ። ግን መከላከሉ ደግሞ መቶ የሚያረጋግጥልህ አይደለም፣ አልፎ የሚመታ አለ። አሁን ትልቁ ነገር ልክ በኃይል መመጣጠን በኩል ያለውን ለማለት ነው። እንደምንሰማው ለምሳሌ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ አንድ ለአሜሪካ ለሲኤንኤን የታወቀ የፕሮግራም አዘጋጅ ቃለ ምልልስ ሰጥተው ነበረ ትናንት። ራሽያ ለኢራን እነዚህ ሻሂድ የሚባሉት እነዚህ አጥፍቶ ጠፊ የሚባሉትንና እሷ በዩክሬን ላይ በውጤታማ በሆነ መንገድ በገፍ የምትጠቀምባቸውን ሰው አልቦች ለኢራን ሰጥታለች ነው የሚሉት። እና የሀገራቸው የስለላ ተቋም ድርጅት እንደነገረኝ ነው የሚሉት እሳቸው ቭላዲሚር ፑቲን በዩክሬን ጦርነት ምዕራባውያን ከዩክሬን ጀርባ በመቆም ለዩክሬን መረጃ በመስጠት ነው የሚያስመቱት ኢላማ የሚያስመቱትና ያንን ብድር በምድር በሚል አይነት መግባባት ከኢራን ጋር ይሄን እያደረጉ ነው። በተጨማሪ አዲሱ ነገር የነገሩን በአሁኑ ሰዓት ከመጀመሪያ ቴክኖሎጂን የወሰደችው ከኢራን ነበረ ራሽያ። ከዛ በኋላ ይህንን ፋብሪካ በሀገሯ ገነባች ማለት ነው ራሽያ። እና ይህንን እንድትገነባም ኢራን እገዛ አላት ነው የሚባለው። በዚህ መሰረት በአሁኑ ሰዓት የዚህ ሚሳኤል በገፍ አምራች ማነች ራሽያ ሆናለች። ስለዚህ ራሽያ እነዚህን በገፍ እያመረተቻቸው የምትገኛቸውን ሰው አልቦች ለኢራን ሰጥታለች ነው። እና እነዚህን ግምቱ ስታስገባ ምናልባት ሰው አልቦቿ በቴክኖሎጂም አሻሽላቸዋለች ራሽያ በብዙ መልኩ። ስለዚህ ውጤት ሊሰጧት የሚችሉ ሊሆኑ ይችላሉ ብለህ ታምናለህ። በጣም ውጤታማ ጥቃት ለማድረግ የሚያስችሉ ናቸው ብለህ ለማመን ትገደዳለህ ለኢራን። ስለዚህ አሁን ኢራን እነዚህን ቴክኖሎጂዎች ይዛ የእኛ ካርግ ደሴት የሚመታ ከሆነ ካርግ ደሴት ላይ ያለን የነዳጅ ዘይት መዋቅር የሚወድም ከሆነ የሰላጤው ሀገራት ተመሳሳይ መዋቅር ይወድማል ነው ያለችው። ስለዚህ ይሄ እንግዲህ መበገሪያ ነው። ልታደርጉት አትችሉም። ብታደርጉ ግን በጠቅላላው የኢራን ብቻ አይደለም የክልሉ የነዳጅ ሀብት ፈጽሞ ከዓለም ገበያ የሚቀርበት ሁኔታ ትፈጥራላችሁ የሚል ውጥረት ነው አሁን ያለው። እና የነዳጅ መሰረተ ልማቷ አልተነካም ማለት ነው መልሱ ዳንኤል። ነገር ግን የነዳጅ መሰረተ ልማቷን ለመከላከል የሚያስችሏትን ወታደራዊ መዋቅሮች ሁሉ አውድመዋል።
ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑን ይደውሉ። ቴምር ሪል ስቴት። ዓለም በዚህ ጦርነት ውስጥ ራሽያ ለኢራን የምታደርገው እገዛ ጦርነቱን ሊያስረዝመው ወይንም የኢራንን የማጥቃት ኃይል ሊጨምረው ይችላል ወይ? ሊያስረዝመውም ሊጨምረውም ይችላል። እየሆነ ያለውም ይህ ይመስለኛል። ለምሳሌ መቼም ይህን ጦርነት ወደዚህ ዘመቻ አብረው የገቡት እስራኤልና አሜሪካ ናቸው። አሜሪካ ኃያል ናት እና በዓለማችን በአሜሪካ ደረጃ የኤር ፓወር ይሄ የአየር ኃይል አቅም ያለው አገር የለም። ስለዚህ የአሜሪካ አየር ኃይል በሙሉ አቅሙ እንደዚሁም ደግሞ የእስራኤል አየር ኃይል በሙሉ አቅማቸው በሚሰሩበት ሁኔታ ጦርነቱ በአጭር ጊዜ ያልቃል። ወይም የጦርነቱ ዓላማ የአገዛዝ ለውጥ ማድረግ ነው። አገዛዙን በዲካፒቴሽን ቁልፍ የሆኑ ሰዎችን በማጥፋት ቁልፍ የሆነውን ለምሳሌ እስላማዊ አብዮታዊ ዘብ ኮር የሚባለውን ዋነኛ የአገዛዙን መካች በሁሉም ዘርፍ ማለት ነው። በዚህ በስፔስ እስከ ስፔስ ቴክኖሎጂ ማለት ነው፣ እስከ ባህር ኃይል፣ አየር ኃይል፣ የሚሳኤል ቴክኖሎጂ በዋነኛነት ቁልፉን ሚና የሚጫወተው ኢቭን በጎዳና ሁከት ማስወገድ ሁሉ የማይተካ ሚና ያለው እሱ ነው። ስለዚህ የእሱን መዋቅሮች መምታት፣ የእሱን ተቋማዊ አቅሞች በሙሉ ማውደም፣ ትጥቆቹን ማውደም፣ እንደገና ሰዎቹን ማደን፣ እነዚህን በማካሄድ ከመሬት በላይ ከመሬት በታች የተፋፋመ ጥቃቶች በማካሄድ የኢራንን አገዛዝ የበላዮቹን በማሳጣት ተተኪዎቹንም በመምታት ይሄ የእዝ ሰንሰለት የምትለው ነገር እንዳይኖር፣ ኮሄረንስ እንዳይኖር፣ በምንም መንገድ ውጊያ መቀጠል የማያስችል የተበታተነ ትርጉም አልባነት ውስጥ መክተት፣ በዚህ ጊዜ ውስጥ እንደ መንግስት እንደ ተዋጊ ድርጅት አገር እንደ ተዋጊ አቅም እንዳይኖራቸው በማድረግ ሌሎች ኃይሎች ተቃዋሚዎች ስልጣኑን የሚረክቡበትን መደላድል መፍጠር ነበረ የዚህ የጦርነት ዓላማ። ነገር ግን አሁን በስፋት የምናነበው ሲአይኤም ሆነ ሞሳድ ወይም በአጠቃላይ የስለላ ድርጅቶቹ የደመደሙት አሁን ባለው ተጨባጭ ሁኔታ የኢራን አገዛዝ እንደታቀደው እንዳሰቡት በአጭር ጊዜ ይሆናል ብለው እንደጠበቁት ስልጣኑን ምንድን ይባለው እነዚህ የተባሉት ሁኔታዎች እንደማይከሰቱና አገዛዙ ስልጣኑን እንደማይለቅ የሚያረጋግጥ ነው። እነሱም እየሰጡ ያሉት ትንተና ባላቸው መረጃ በተግባርም የምናየው እንደዛ መሰለኝ። በተግባር ላይም የምናየው በተገደሉት መንፈሳዊ መሪ ልጃቸው ተተክቷል። ሀገሪቱ የውጭ ፖሊሲ አላት፣ የውጭ ጉዳይ ሚኒስቴር አላት፣ የውጭ ጉዳይ ሚኒስትር አላት፣ ፕሬዚደንት አላት። አባስ አርጋቺ የሀገሪቱ ፕሬዚደንት ናቸው። ስራቸውን እየሰሩ ነው ያሉት። ስለዚህ ላርጃኒ የሀገሪቱ የብሔራዊ ደህንነት ሊቀመንበር ናቸው። የሀገሪቱ ቁጥር 1 የደህንነት ሰው ናቸው። እሳቸውም ሀገሪቱን ይህንን መዋቅር እየመሩ ነው ያሉት። ስለዚህ ኢራን ከላይ መንፈሳዊ መሪውን ብታጣምና መከላከያውን በዛን ወቅት የኤታማዦር ሹሙን ብታጣም እንዲሁም ስቲል አሁን በነገርኩህ ስማቸውን በጠቀስኩልበት ሌሎች ሰፊ በዚህ መዋቅር ውስጥ አሁንም ኢራን ቀጥላ ነው የምትገኘው። ስለዚህ
በጦር ሜዳም ደግሞ እንደ ጦርነቱ ባህሪ በየጊዜው የተለያየ ወቅታዊ መግለጫዎች እየሰጡ ውጊያውን እየመሩ ነው ያሉት እና 15 ቀን ገደማ ተዋክተው የኢራን አገዛዝን ለመጣል የሚያስችል ሁኔታ እስካሁን ድረስ ባለው የለም የሚል ድምዳሜ ነው ያለው። ስለዚህ አሁን ያልኩህ የራሽያ የስለላ መረጃ አላቸው። የራሽያ የስለላ መረጃ የሳተላይት መረጃዎችን እና ሌሎችንም በአቅራቢያ ያሉ ማንኛቸውንም የመረጃ ምንጮችን ተጠቅመው ለኢራኖች የሚያስተላልፉላቸው፣ ሌላው ቀርቶ በእነሱ ዙሪያ በዚህ በጦር ግንባሩ ያሉ አውሮፕላን ተሸካሚ አበለ ሌሎች የጦር መርከቦች እነዚህ በኩዌት የአሜሪካ ወታደራዊ ይዞታ የቱጋን ያለው በዮርዳኖስ የራዳር የዚህ ታድ የሚባለው ሚሳኤል ራዳሮች የት ነው ያሉት? በተባበሩት አረብ ኤምሬት የት ነው ያሉት? እነዚህን የሚሉ በሙሉ አሴቶችን እየመረጁ በቀጥታ ለኢራኖች አነጣጥረው መምታት በሚያስችላቸው ደረጃ የሚያስፈልጋቸውን መረጃ ይሰጣሉ ነው የራሽያ። ስለዚህ ይህን ስታክልበት ትርጉም ያለው ጦርነት እያደረጉ ነው። ዓለም በኢራንም ሆነ በአሜሪካ በኩል ጦርነቱን ለማቆም ፍቃደኛ አይደሉምና፣ ስለዚህ አሁን ጦርነቱን መቼና እንዴት ሊቆም ይችላል የሚለውን ብትነግረን። አሁን ጦርነቱ የሚቆምበት መቼና እንዴት የሚለው ነው የጦርነቱ መሰረት። አሁን በአሜሪካ ፍላጎት ቢሆን ጦርነቱ ቆሟል። ይሄን ጦርነት ለማቆም ውስጥ ለውስጥ ንግግሮች አሉ ብያለሁ፣ በተለያየ መንገድ። አሁን አሜሪካ ከጦርነቱ መጀመር በፊት ያስቀመጠቻቸው 3 ነገሮች አሉ። የተራዳ ኃይል የሚባለውን በትኑ፣ ከዚህ በኋላ ምንም አይነት ግንኙነትና ድጋፍ ለሱ አትቀጥሉም። ይህንን የሚሳኤል ምርታችሁን ደግሞ በተለይ ርቀት መቺ የሚባል ወይም ከዚህ ከድንበራችሁ ርቀው የሚሄዱ ሚሳኤሎችን ቢያንስ ከ200 ኪሎ ሜትር ጀምሮ ያሉትን አስወግዱ፣ እነሱ የሚወገዱበትና ከዚህ በኋላም እንደነሱ ያለ ሚሳኤል የማታመርትበት ማለት ነው ስምምነት ፈርሙ። እንደዚሁም ደግሞ የማንኛውም ምንም አይነት የኒውክሊየር እንቅስቃሴ በሀገራችሁ አይደረግም። የኒውክሊየር ፕሮግራም ብቻ ሳይሆን የሰላማዊ እንቅስቃሴም ዩራኒየም አታበለጽጉም። ለሱ ብዙ ጊዜ ደጋግመን ተናግረነዋል። ለሱ ሌላ መፍትሄ ይፈልጋል። ከሌላ ሰው ከሌላ ምንጭ የምታገኙበት በግዢ በተለያየ ስምምነት እንጂ በራሳችሁ የምታመነጩት የምታደርጉት የዩራኒየም ማበልጸግ አይኖርም። ስለዚህ የኒውክሌር ሪአክተሮቻችሁን በሙሉ አውድሙ የሚል ነበር። አውድመውታልና አሜሪካ ራሳቸው አስቀድመው። አሁን በአሁኑ ጦርነት ለምሳሌ እስራኤል ከዚህ በፊት ያልታወቀ ኢራን መዳረሻ ውስጥ የተገኘ የኒውክሌር ጣቢያ መትቼ አውድሜያለሁ ብላለች። እንደዚህ አይነት ነገሮች የማይታወቁም ካሉ እነሱን አስወግዱ፣ ያሉትንም እንዳያገግሙ ዳግም ግንባታችሁን አቋርጡ። በቃ በአጠቃላይ ኒውክሌር ፍሪ የሆነች ኢራን። እነዚህ 3ቱን ነገሮች ነው ዶናልድ ትራምፕ ዲል ስጡኝ፣ ውልድ ከኔ ጋር ይሄን ተዋዋሉ የሚሉት። እነዚህን ካደረጋችሁ ያው ማዕቀቡ ይነሳል፣ ገለመሌ ኢራን ብዙ በዚህ በኩል የምታገኛቸው ጥቅሞች አሉ የሚል ነው። ስለዚህ አሁን ይሄንን ባለመቀበል ነው እዚህ ጦርነት ውስጥ የተገባው እና ከዚህ ጦርነት 15 ቀን በኋላ እስካሁን ባለው ደግሞ አሜሪካኖች በኢራን ላይ ከፍተኛ ውድመት እንዳደረሱ ነው የሚናገሩት። አየር ኃይል የላትም፣ ባህር ኃይል የላትም፣ ብዙ አይነት ነገር እንዳጣች በመግለጽ ጦርነቱን ከዚህ በላይ መቀጠሉ የበለጠ የሚያለምሽና የሚያደቅሽ እንደ ሀገርም እንደዚህ የሚያደርግሽ ነው የሚሆነው። ስለዚህ አሁንስ ትስማማላችሁ ወይ አይነት ነው የአሜሪካ አቀራረብ። ለምሳሌ አሁን ትናንትና ምን ብለዋል ዶናልድ ትራምፕ? ኢራኖች አሁንም ጦርነቱን ለማቆም ጠይቀውኛል ነው የሚሉት። ነገር ግን በእንትኑ አልተስማማንም። ጦርነቱ በሚቆምበት ሁኔታ ላይ በምን ሁኔታ ይቁም፣ ይሄ ጦርነት በምን ሁኔታ ይቋጭ በሚለው ላይ አርኪ አይደለም የሰጡኝ እንትን። ስለዚህ ነው እዚህ ውስጥ ጦርነቱ እንደሚቀጥል የተናገሩት እና ደጋግመን ተናግረነዋል። ኢራኖች ይህን ጦርነት መቼ መቆም አለበት የለበት የሚለው የምንወስነው እኛ ነን። በዚህ መሰረት ጦርነቱ እንዲቆም የምትፈልጉ ከሆነ
ይሄ የኢራንን ህጋዊ መብቶች አክብሮ፣ በሌላ አነጋገር የዚህ የተጋቱ ተራዳ የሚባለው የሚሳኤል ምርቶቻችንን በተመለከተ ድርድር ውስጥ አንገባም፣ ጥያቄ ውስጥ አንገባም። መከላከያ አቅማችን ነው። በፈለገው አይነት መጠን በፈለገው ቴክኖሎጂ ደረጃ ማምረታችንን እንቀጥላለን። ህልውናችንን የሚያቆይ የደህንነታችን ጠባቂ ነው። እዚህ ላይ አንደራደርም። የተጋትሮ ተራዳው ተልኳችን ነው። እዚህ ላይ አንደራደርም። በኒክሌርም ላይ ቢሆን የኒክሌር ቦምብ ላለመስራት ነው የምንደራደረው እንጂ ኒክሌር በማበልጸግ አለማበልጸግ ለሰላማዊ ዓላማ ለድርድር አናቀርበውም። ይሄ ሉዓላዊ መብታችን ነው የሚሉ ናቸው። እነዚህ ሶስቱን መብቶቻችንን እውቅና ስጡ እና ዋነኛ የእነዚህ ሁሉ ማሰሪያ ነው ደግሞ ከዚህ በኋላ ይሄ ጦርነት ሲቆም በምንምና በምንም ሁኔታ በየትኛውም ጊዜ በጋራም ሆነ በተናጠል እስራኤልና አሜሪካ ኢራን ላይ ምንም አይነት ጥቃት እንደማታካሄዱ ዋስትና የሚሰጠንን ስምምነት የምናደርግ ከሆነ ይህን የምትቀበሉ ከሆነ ጦርነቱን እናቆመዋለን። በሌላ አነጋገር ሆርሙዝ ሰርጥ መዝጋታችንን እናቆማለን። የነዳጅ ትልልፍ ይቀጥላል። ከዚህ በፊት እንደነበረው በየቀኑ ወደ 20 ሚሊዮን በርሜል ነዳጅ ዘይት፣ ተፈጥሮ ጋዝ ያልፋል ማለት ነው። አለበለዛ ግን የሆርሙዝ ሰርጥን እንደያዘን ነው የምንቀጥለው፣ እንደዘጋን ነው የምንቀጥለው። ይሄ ደግሞ በጣም በአጭር ጊዜ የዓለምን የነዳጅ ዋጋ በበርሜል $200 ያደርሰዋል። እዛ ፖይንት ላይ ስንደርስ ዓለም ትልልቆቹ ሀገሮች ራሳቸው እናስቀምጣለን 5% ኢኮኖሚያችን በዚህ ደረጃ ይሄዳል ብሎ ያስቀምጡ ሁሉ ትርፉንና እድገቱን አተው መቀመዝ ኪሳራ ውስጥ የሚገቡበት ሁኔታ ሊፈጠር ይችላል። ለሀገሮችን ምንም ማለት ማብራራት አያስፈልግም። ነዳጅ ማለት ትራንስፖርት ነው። ትራንስፖርት ማለት የደም ስር ነው። ትራንስፖርት ጋር አፌክት ሲያደርገው ቀጥታ ምግብ ላይ ነው የሚመጣው። የሰው ልጆች ወደ አፋቸው የሚያደርጉት ነገር ነው እየተወደደ የሚመጣው፣ ከአቅም በላይ የሆነ የሚመጣው። ስለዚህ እንዲህ አይነት ሁኔታን መፍጠር ስለምንችል በዶናልድ ትራምፕ ዘመን ራሷ አሜሪካንን ጨምሮ ዓለም ራሷ የኢኮኖሚ ቀውስ ውስጥ እንድትገባ ማድረግ እንችላለን ነው የኢራኖች እና ይሄ ደግሞ በተጨባጭ አሁንም $100 አልወረደም። እና ዶናልድ ትራምፕ እንግዲህ ጋምብል የሚያደርጉት አሁን ካርግ ደሴትን የኢራንን የኢኮኖሚ አይን ምንም መከላከል እንዳይችል ወታደራዊ አቅሙ በሙሉ ገፈውታል። ስለዚህ ከዚህ በኋላ ትእዛዝ ከሰጡ ደሴቱን በቦምብ ማስመጥ ያክል ነው የሚካሄደው ድብደባ፣ ወይም በአጠቃላይ የነዳጅ መዋቅሩን ማንደድ፣ ማፈራረስ፣ እንደዚህ ነው የሚሆነው። አይን ማውጣት ማለት ነው። እና ኢራኖች ደግሞ ይሄንን ለማዳን ለመደራደር አልፈልጉም። ይጥፋ በቃ፣ የሚጠፋ ከሆነ ግን እኛም እናጠፋለን የሚል መንገድ ነው የያዙትና ይሄ በአማርኛችን ጠርቆማ ቆማ የማቤት ጠፍቶ የማሊ ለማ፣ የማቤት ጠፍቶ የማሊ በእጅ የአውሬ መውለጃ ይሆናል እንጂ መንገድ ነው አሁን ያሉት። ስለዚህ ዶናልድ ትራምፕ አሁን ከዚህ በኋላ ይህንን ሄደው የኢራን አይን የሆነ የኢኮኖሚ አውታር ያወድማሉን? ይሄ በጥያቄ የምታስቀምጠው ነው። ይሄንንስ ማድረጋቸው ስቲል የሆርሙዝ ሰርጥን ያስለቅቃል? በሌላ አነጋገር ይህንን ማድረጋቸው ለኢራን በጎረቤቶቿ ላይ ይፋ ጦርነት እንድታወጅ፣ ይህን የእነሱን ተመሳሳይ ተቋም ከማውደም አኳያ እንድትንቀሳቀስ ነው የሚያደርጋት። ይሄ ከሆርሙዝ ሰርጥ ተዘግቶ የኢራንም የራሷ ጠፍቶ እንደገና ለምሳሌ የተባበሩት አረብ ኤሚሬት ከኢራን ያላት ርቀት 100 ኪሎ ሜትር ነው። ስለዚህ እንዴት ነው ይሄ ነገር የሚቀጥለው? ሳውዲ አረቢያ ጎረቤት ነች። እንዴት ነው ይሄ ነገር የሚቀጥለው? አሁን እዚህ ላይ ትልቅ ካልኩሌሽን ያስፈልጋል። ትልቅ የማይንድ ጌምም አለ እና እዚህ ፈተና ውስጥ ነው ያሉት ሁለቱም በጭብጡ ማለት ነው። ሌላው እንግዲህ የዜና ርዕስ አድርገን የተነሳንበትን ጉዳይ ለማንሳት ያክል እጅግ ከባድ ነገር በዚህ የ15 ቀን የጦርነት ሂደት ተከሰተው ኢራን የተባበሩት አረብ ኤሚሬትን ከግዛትሽ ሃይማርስ የሚባለው የአሜሪካንን መድፍ ስሪት ሮኬት ሲስተም መሳሪያ በማስገባት እዛ ውስጥ ሆኖ ጠላት ወይም እንግዲህ ተኳሾች አሜሪካኖቹ ናቸው የሚሆኑት በጣም ስኬታማ የሆነ ከ70 እስከ 90 ኪሎ ሜትር
የጠላት ኢላማዎችን፣ ተንቀሳቃሾችን፣ ማንኛውም የራዳር፣ የሚሳኤል፣ የነዳጅ ክምችቶችን በገፍ ዩክሬን የደበደበችበት ነው። በጣም ፕሪሳይስ ነው። በጣም ኢላማ የሚመታ ነው እና ይሄን መሳሪያ ከተባበሩት አረብ ኤሚሬቶች ራስ አልኬማ የሚገኘው የተባበሩት አረብ ኤሚሬት ሰሜናዊ ጫፍ ላይ ነው። በጣም ቅርብ ነው ለኢራን አባሙሳ ደሴት። ይቅርታ፣ ለኢራን አባሙሳ ደሴት ኢራን ስለምትቆጣጠረው ነው። ይሄ የታወቀ የተባበሩት አረብ ኤሚሬቶች የኔ ነው በማለት የመረረ ይገባኛል ጥያቄ የምታነሳበት ነው። እሱ ላይ ኢላማዎች፣ ተመሳሳይ የሆኑ ወታደራዊ ኢላማዎች ተደብድበዋል። እንደገና ደግሞ ከዱባይ አጠገብ ከሚገኝ ስፍራ ሆኖ በዚሁ በሃይማርስ 2 ቦታ ተጠምዶ ድብደባ እንዲፈጸምብኝ አድርጋለች የተባበሩት አረብ ኤሚሬትስ። ስለዚህ የጥቃቱ አካል ሆናለች በተጨባጭ ማለት ነው በኢራኖች እይታ። ስለዚህ ኢራኖች ላይ ደግሞ የተባበሩት አረብ ኤሚሬቶች ላይ የበቀል እርምጃ እንወስዳለን ብለዋል። እንደው ምንድን ያሉት እነሱ ከዚህ ለዱባይ ቅርብ ከሆነች ቦታ ላይ ሆነው ያስመቱ የነበሩት ቦታ በጣም በሰላማዊ ነዋሪዎች በግፍ የሚኖርበት ቦታን ነው ሲያስመቱ የነበሩት እና እኛ ግን ብዙ ሰው ሰላማዊ ሕይወት ላለማጥፋት ተጠንቅቀን በተባበሩት አረብ ኤሚሬትስ ላይ የበቀል ጥቃቶቻችንን እናካሄዳለን የሚል ነው። ይህም እንግዲህ በባህሪው ይለያል ማለት ነው። በእስካሁኑ ለምሳሌ በዋነኛነት የጎረቤት አገሮች ላይ የምትወስዳቸው እርምጃዎች በዋነኛነት ቢያንስ የአሜሪካንን የጦር ሰፈሮች ከአሜሪካን ጋር የተያዘ ለምሳሌ ኩዌት የሚገኘውን የአሜሪካ ኤምባሲ የሄሊኮፕተር ማሳረፊያን መታለች እና ኤምባሲዋ ውስጥ እሳት ተነስቶ ታይቷል። አሁን የመታችው ኩዌትን ቢሆንም ኩዌት ውስጥ የሚገኘውን የአሜሪካንን ኤምባሲ ነው። የተባበሩት አረብ ኤሚሬትስ ኦፍኮርስ ከዛም አልፋ የነዳጅ ማጣሪያዎችን ለመምታት ሞክራለች። ሳውዲ አረቢያ ጥቃት ተሰንዝሮባት ዘግታ ነበር ለደህንነቱ። ወደ ኦማን ብትሄድ ትልቋ የተፈጥሮ ጋዝ በፈሳሽ መልኩ የምታቀርብ ሀገር ናት እና ከግዙፍ የሆነ ይህንን ወደ ሊክፋይ የሚያደርግ ጋዙን ወደ ፈሳሽነት የሚቀይረውን ትልቁን የኤክስፖርት ተቋሟን ለጥንቃቄ ብላ እንደዘጋች ነው የማውቀው። በመሀል እስካሁን መክፈቷን አልሰማንም። ይህንንም ያደረገችው በሁለት የኢራን የጦር ጀቶችና በሰው አልቦችና የሚሳኤል የጋራ የተጣመረ ጥቃት ተደርጎበት ሁሉንም አክሽፌያለሁ ብላለች። ሁለቱንም የጦር ጀቶች ጥያለሁ ብላለች። ስለዚህ አሁን ያ ለምሳሌ ፒውርሊ የኢኮኖሚ የዛች ሀገር የኢኮኖሚ አውታር ነው። እሱ ላይ ተኩሰዋል ኢራኖች። በኳታር ውስጥ የሚገኝ የአሜሪካ ወታደራዊ ተቋም ሁላችን በይፋ የምናውቀው በዚህ መካከለኛው ምስራቅ ውስጥ ያላት ትልቁ የጦር ሰፈር ነው ያለው። እዛ 10 ሺህ ገደማ ሰራተኞች አሏት። እሱ ላይ ብቻ አይደለም የተኮሰችው ኢራን እንዳልኩ አሁን ይሄ የተፈጥሮ ጋዝ ማምረቻዋ ላይ ተኩሳለች። ይሁን እንጂ አሁን የተባበሩት አረብ ኤሚሬትስን ስንወስድ ግን ከግዛቷ ከሁለት ቦታ ላይ ሆና ወታደራዊ ተቋሞቻችን ላይ የመከላከያ አቅማችን ላይ በሃይማርስ መሳሪያ አስደብድባላለች ስላሉ ከዚህ በኋላ የእሷን ኢኮኖሚያዊ ጥቅም ብቻ ወታደራዊ ይዞታዎቿን በዚህ ኦልሞስት በሁለቱ ሀገር መካከል እንደ ጦርነት ስታየው የምትችለው ሁኔታ ተፈጥሯል። የአዲስ ክስተት ነውና ይህንን አስተባብላለች። የተባበሩት አረብ ኤሚሬትስ ከግዛት የተተኮሰ ምንም ነገር የለም ብላለች። ነገር ግን ሀገሪቱ ራሷን ለመጠበቅ እንደማታንስ ተናግራለች። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ዕለተ ሰንበት ይሁንልህ። መልካም ዕለተ ሰንበት ዳንኤል።
ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት